በየካቲት ወር 50ኛ የወርቅ ኢዮቤልዩ በዓሉን ያከበረው ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀ ሲሆን ህወሓት በበኩሉ ውሳኔውን ተከትሎ ለአፍሪካ ህብረት ደብዳቤ ጽፏል። ሪፖርተር ከህወሓት መሰረዝ ጋር በተያያዘ ስጋቶችንና አንድምታውን ከፖለቲከኞችና ከፖለቲካ ድርጅቶች ጠይቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የፓርቲውን አመራርነት ለመንጠቅ በመንግስት የተቀናበረ ሴራ እየተሰራብኝ ነው ሲል ወቅሶ የትጥቅ ግጭት ውስጥ እንድገባ እየተገፋው ነው በማለት አሳስቧል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎች ይዘን ቀርበናል። ኢልያስ ክፍሌ ነኝ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የፓርቲውን አመራርነት ለመንጠቅ በመንግስት የተቀነባበረ ሴራ እየተሰራብኝ ነው ሲል ወቅሶ የትጥቅ ግጭት ለማድረግ እየተገፋፋው ነው በማለት አሳስቧል። በ2010 ዓ.ም ከመንግስት ጋር በአስመራ የሰላም ስምምነት ተፈራርሞ የትጥቅ ትግል በመተው የፖለቲካ ድርጅት ሆኖ እየተንቀሳቀሰ የሚገኘው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል መንግስት ትብብር በተቀናጀ መልኩ የፓርቲውን አመራር ለመበተንና ለመቀማት በመንግስት የተቀነባበረ ሴራ እየተሰራብኝ ነው ሲል አስታውቋል። ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲው ወደ ትጥቅ ግጭት እንዲገባ ለመገፋፋት የሚደረግ ነው ያለው የኦብነግ የሥራ አስፈጻሚ ኮሚቴ በዚህ ሳምንት ባወጣው መግለጫ ነው። ኦብነግ የተቀናጀ መንግስታዊ ዘመቻ ያለው ድርጊት የሚፈጸምበት ቅቡልነቱን ለማሳጣትና የፌዴራል መንግስት በ2010 ዓ.ም የፈረመውን የሰላም ስምምነት መፈጸም አለመቻሉን ለመሸፋፈን ነው ሲልም ወቅሷል። ዘመቻውን በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴንና ህገ መንግስታዊ መዋቅርን ለማፍረስ ያለመ ነው በማለት ገልጿል። ጫናው ከኦብነግ በክልሉ ውስጥ ለመንግስት ታማኝ የሆኑትን ለማስቀመጥ ያለመ ነው ብሎ እንደሚያምንና ክልሉን አለመረጋጋት ውስጥ የሚከት እንዲሁም ግጭት ሊቀሰቅስ የሚችል ድርጊት ነው በማለት አስጠንቅቋል። ኦብነግም በመንግስት ይደገፋሉ ካላቸውና ተላላኪ ሲል ከጠራቸው የፓርቲው አካላት በክልሉ የሚገኙ የፓርቲው ጽህፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩና እንዳይንቀሳቀሱ የሚያደርግ ጫና እየደረሰበት እንደሆነ ገልጿል። በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮችን እንደማይቀበልና ምርጫ ቦርድም ለዚህ ህገወጥ ትብብር አድርጓል ሲል ከሷል። ወደ ሰሞነኛው አነጋጋሪ ጉዳይ ስናልፍ በየካቲት ወር 50ኛ የወርቅ ኢዮቤልዩ በዓሉን ያከበረው ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀ ሲሆን ህወሓት በበኩሉ ውሳኔውን ተከትሎ ለአፍሪካ ህብረት ደብዳቤ ጽፏል። ለአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በጻፈው ደብዳቤ የፕሪቶሪያ ስምምነት ተፈራራሚ አካላት እውቅና መሰጣጣት እንዳለባቸው ስምምነቱ ውስጥ በአንቀጽ 3 እና በአንቀጽ 10 ላይ መቀመጡን በመጥቀስ የፌዴራሉ መንግስት የተናጠል እርምጃ ድርጅቱ በፕሪቶሪያ ስምምነት ያገኛቸውን ጥቅሞች የሚያሳጣ እንዲሁም የሰላም ግንባታውን መሰረት የሚያናጋ ነው በማለት ወቅሷል። በጉዳዩ ዙሪያ ሪፖርተር ያነጋገራቸው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ህወሓት ከፓርቲነት መሰረዙ ተገቢ እንዳልሆነ በመግለጽ ቦርዱ ድርጅቱን መሰረዙ መንግስት ለሰላማዊ ትግል ቦታ እንደሌለው የሚያሳይ ነው ብለዋል። በቅድሚያ የህወሓት ከፖለቲካ ፓርቲነት መሰረዝ በሚለው ሀሳብ አናምንበትም። መሰረዙ አግባብ ነው ብለንም አናምንም እንደ ፓርቲም በግልም። ስለዚህ መሰረዙ አግባብ አይደለም ከሚለውን ጀምርና መሰረዙ አግባብ ካልሆነ ደግሞ መሰረዙ በራሱ ምንድነው የሚያመላክተው የሚሉ ነገሮችን እንሰጥኛ በእኛ እይታ ህወሓት ከምርጫ ወይም ደግሞ ከአጠቃላይ ከህጋዊነት መሰረዙ አንደኛ መንግስት ለሰላማዊ ታጋዮችና ለሰላማዊ ትግል ፍላጎት እንደሌለው ነው የሚያሳየው። ምክንያቱም የፖለቲካ ፓርቲዎችን በተረዘ ቁጥር ወደ ትግል የሚገቡ ኃይሎችን ነው የምታበዛው። ህወሓት ሰላማዊ አካሄድን የሚከተል ፓርቲ ነው ብላችሁ ታምናላችሁ ወይ በሚል ለቀረበላቸው ጥያቄም በጦርነቱ ወቅት የፌዴራሉ መንግስትም የሚወቀስባቸው በርካታ ጉዳዮች እንዳሉ ማስታወስ ያስፈልጋል በማለት ምላሽ ሰጥተዋል።
ከነበረው የጦርነት ሂደትም አንጻር ስንመለከት ህወሓት ከሚወቀስበት በላይ የብልጽግና መንግስት በጦርነቱ ይወቀሳል። በእኛ እይታ ማለት የብልጽግና መንግስት ህጋዊ ሆኖ ህወሓት ከህጋዊነት የሚሰረዝበት አግባብ አንደግፍም። እሱን ሁኔታ በተመለከተ ከህወሓት በላይ የፌዴራል መንግስቱ ወይም ደግሞ አሁን እኛ ሀገር ያለው የመንግስትና የፓርቲ መስመር የጠበበ ስለሆነ የብልጽግና ፓርቲ በበለጠ የሚወቀስ ወይም ደግሞ ጥፋተኛ ሆኖ ሳለ እሱ በህጋዊነት እየተንቀሳቀሰ አሁን ደግሞ ለትግራይ ህዝብ በማሰብ ነው ድጋሚ ጦርነት እንዳይፈጠር ነው ህወሓትን የሰረዝኩት የሚለው ሀሳብ እኛን አያስማማም። ሰላማዊ ታጋይ ነው ለሚለው በምርጫ ቦርድ የተመዘገበ ፓርቲ ነው። ረጅም ዓመታትን በኢትዮጵያ ወደ 50 ዓመት የሆነ ፓርቲ ነው እና ያ ሁሉ ባለበት ሁኔታ ሰላማዊ ታጋይ ነው አይደለም የሚለው ጥያቄ ውስጥ አይገባም። ምክንያቱም ትናንትናው ቀን ድረስ የፖለቲካ ፓርቲ ነበር። የፖለቲካ ፓርቲዎች የሰላማዊ ታጋዮች ናቸው። ስለዚህ ግን በዛን መልሰዋለን። ነገር ግን ቅድም እንዳልኩ የጦርነቱን ብናነሳ የትጥቅ ትግሉንም ብናነሳ የብልጽግና ፓርቲ የትግራይን ህዝብ ለ3 ዓመት ወደሚጠጋ ጊዜ ከቦ ያስራበበትና የገደለበት ሴቶችን ያስደፈረበት ጦርነት ሆኖ ሳለ የውጭ ኃይላትንም በማስገባት ማለት ነው ህወሓትን ጥፋተኛ አድርጎ የብልጽግናን መንግስት ደግሞ በህጋዊነት ይቀጥል ማለት በራሱ አግባብነት የሌለው ወቀሳ እንደሆነ ነው የምንረዳው። ከፓርቲዎች ባሻገር የህወሓትን ከፖለቲካ ፓርቲነት መሰረዝ ተከትሎ በማህበራዊ ትስስር ገጾች ላይም ፖለቲከኞችን ጨምሮ በርካቶች አስተያየታቸውን ያጋሩ ሲሆን አንዳንዶች የውሳኔውን ተገቢነት ሲገልጹ፣ በሌላ በኩል ውሳኔው መዘዝ ሊያስከትል እንደሚችል የሚገልጹም ይታያሉ። አስተያየታቸውን ካጋሩ መካከል አንዱ የቀድሞ ሜቴክ በኋላም የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ የነበሩት አምባሳደር ሱሌማን ደደፎ ሲሆኑ አምባሳደሩ በኤክስ ገጻቸው ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል፣ ድስት ጥዶ ማልቀስ የሚለው ብሂል ለቀድሞ ህወሓት የሚመጥን ሆኖ አግኝቼዋለሁ። ያለ አግባብ ከሽብርተኝነት መዝገብ የወጣው ሳያንሰው እንደ ሌሎቹ ፓርቲዎች ህጋዊ መስፈርቶችን አሟላ ሲባል የተጠየቀውን ባለማሟላቱ የተሰረዘው ህወሓት መሪዎች በእርምጃው ተደናግጠው የአፍሪካ ህብረት ያለህ ማለት ጀምረዋል ሲሉ ገልጸዋል። የምርጫ ቦርድ የስረዛ ውሳኔ የፕሪቶሪያን ስምምነት አደጋ ላይ ይጥላል የሚለው ማስፈራሪያ መሰል ነገር አንድን ስምምነት ከፈጸሙ ሁለት ሰዎች መካከል አንዱ ቢሞት ሊፈጠር የሚችለው ነገር ካለ የህወሓትም ዕጣ ፈንታ እንደዚያው እንደሞተ ሰውዬ የሚቆጠር ነው ሲሉ አምባሳደሩ ተናግረዋል። የኢትዮጵያ መንግስትና የቀድሞ ህወሓት ፕሪቶሪያ ላይ አንድ ስምምነት ነበራቸው። አንዱ ፈራሚ ህወሓት ከሞተ መንግስት ስምምነቱን ብቻውን ተፈጻሚ የማድረግ ኃላፊነት ይኖርበታል በማለትም አምባሳደር ሱሌማን አስተያየታቸውን ገልጸዋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር የሆኑት አቶ ዘሪሁን ገብረ እግዚአብሔር በበኩላቸው የህወሓት ህጋዊ ሰውነት ጉዳይ በህግ አግባብ ሳይሆን በፖለቲካዊ ውይይት መፈታት ያለበት እንደሆነ ገልጸው የቦርዱ ውሳኔ ተገቢ አይደለም ሲሉ ተናግረዋል። ህወሓት ጉዳይ በተመለከተ የምርጫ ቦርድ ውሳኔ ብዙ ጊዜ የሚያስፈልገው አይመስለኝም ነበር እንደምናውቀው ከሆነ። ለምን ቢባል ፖለቲካዊ ውሳኔ ነው የሚያስፈልገው። ከዚህ በፊት ደጋግመን እንደ ፓርቲ ይህን ጉዳይ ተናግረናል። ለምንድን ነው ህወሓት እንደ ሌሎቹ ፓርቲዎች አይደለም፣ እንደኛ ወይም እንደ ሌሎቹ ፓርቲዎች የተመሰረተ አይደለም። ስልጣን የያዘ አካል የነበረ መንግስት የነበረ ተዋጊ ኃይል ያለው በትጥቅ ትግል ለረዥም ዓመታት ራሱን እያዳበረ የመጣ እንደ ፖለቲካም እንደ መንግስትም እንደ ሽምቅ ተዋጊ ሆኖ ራሱን ለብዙ አስርት ዓመታቶች ይዞ የመጣ ይህንን ፓርቲ እንደ ቀልድ ትናንት እንደተመሰረተ ፓርቲ ትመዘገባለህ አትመዘገበ የሚል አተካራውት መግባቱ ፖለቲካዊ ውሳኔ እንጂ የሚያስፈልገው የህግ ማዕቀፍ ውስጥ የሚገባ አይደለም እና አሁንም ቢሆን ይሄ ጉዳይ በአጠቃላይ ፕሪቶሪያው ስምምነት አንጻርም ስንመለከት እንደ አንድ አካል ሆኖ የተደራደረ አካልና የተፈራረመ አካል በመሆኑ ከሌሎቹ ፓርቲዎች ገዘፍ ያደርገዋል ብዬ አምናለሁ። አሁንም ህወሓትን ካደያዘ ተፈጻሚነት አይኖርም፣ ውሸት ነው። ህወሓትና ፕሪቶሪያው ስምምነት ተወደደም ተጠላ አንድ ናቸው። ተወደደም ተጠላ ግን ጥላውን ያጠላል። ጊዜያዊ አስተዳደሩም ውስጥ እኮ ቢሆን ዞሮ ያለው ተወደደም ተጠላ በድል ነው ብጥሎ ገለበጠኝ አይነት ስልጣን ላይ ያሉትም እና ያ ሁኔታ ሊታይ ይገባል የሚል እምነት ነው ያለኝ እንጂ አሁንም እነሱ በሚሉት አካኋን አይደል የሚሄድ አይመስለኝም። አሁን ሳስበው እንደ ፖለቲከኛ ርቀን ስናየው አሁንም በጠረጴዛ መወያየት ያስፈልጋቸዋል።
ሁኔታውን በፖለቲካዊ ውይይት መፍታት ካልተቻለ ግን ግጭት ሊያመጣ እንደሚችል የጠቆሙት ሊቀመንበሩ በቀንዱ ቀጠና ያለውን ሁኔታ መረዳት፣ መጪውን ሀገራዊ ምርጫም ከግንዛቤ ማስገባት ያስፈልጋል ሲሉ አሳስበዋል። ግጭት ያመጣል። ኢትዮጵያ እኮ ዛሬም እኮ ሰላም የሌላት ሀገር ነች። በጦርነት አዙሪት ውስጥ ነው ያለችው። ከጦርነት ወደ ጦርነት ነው የተሸጋገረች ያለችው። ህዝቦቿ እየተበሉ ነው። ምንም በሌለን ሀብት ላይ ሀብቶች እየወደሙ ነው፣ ንብረቶች እየወደሙ ነው ያሉት። የሰው ህይወት እየገበርን ነው። ለምንድን ነው አሁን ጊዜ ወደ ውስጥ የምንገባው? ለምንድን ነው አስተዋይ ነገር የማይፈጠረው? ከጦርነት ወደ ጦርነት በአማራ ክልል የምናየው ነው። ዛሬ ድረስ ያልበረደ 2 ዓመት የሞላው ጦርነት ነው ያለው። የየብስ መንገድ የለም፣ በየብስ የሚኬድ የለም። በቤንሻንጉል ስቴጅ ቤንሻንጉል ከዚህ ከአዲስ አበባ ቤንሻንጉል የብስ የለም። ወደ ኦሮሚያ ስቴጅ እንደዛ ነው። ይሄ ሁሉ እውነቱን ሀቁን እያወቅን አሁን ተጨማሪ ደግሞ ሌላ ግራንጃ አንጥቶ እንደውም ወደፊት በሚቀጥለው ዓመት ላይ የምርጫ እንቅስቃሴ ያለ በሚባልበት ዘመን ላይ የዚህ አይነት ጋሬጣ ነገር አምጥቶ ወደ ፍዳ መግባቱ ትንሽ አስቸጋሪ ይመስለኛል እና በመንግስት በኩል ቁርጥ ያለ ፖለቲካዊ ውሳኔ ድርድር ያስፈልጋል። በተመሳሳይ መልኩ በፌስቡክ ገጻቸው አስተያየታቸውን ያጋሩት የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላና የፓርቲው የህዝብ ግንኙነት ኃላፊ አቶ ጋሻው መርሻም ምርጫ ቦርድ በህወሓት ላይ የወሰደውን እርምጃ አሞካሽተዋል። ሊቀመንበሩ በፌስቡክ ገጻቸው ባሰፈሩት ጽሑፍም የተፈጥሮ ህግ የማይዛነፍ ፍትህ እንዳለው ማሳያ ነው። የህወሓትን በህግ የመፍረስ ዜና ፕሮፌሰር አስራት ወልደየስ ካረፉበት ቀን ጋር መግጠሙ ያስደስታል። የትግራይ ህዝብም እፎይታ ያገኛል ሲሉ ገልጸዋል። የንቅናቄው የህዝብ ግንኙነት ኃላፊ የሆኑት አቶ ጋሻው መርሻ ከ50 ዓመታት በላይ ሀገሪቱን ለመከራ የዳረገ ድርጅት ሲንኮታኮት ማየት ደስ ይላል። የተፈጥሮ ህግ የማይዛነፍ ፍትህ እንዳለው ማሳያ ነው በማለት ሐሳባቸውን አንጸባርቀዋል። ህወሓት ከህጋዊ የፖለቲካ ፓርቲነት መዝገብ መሰረዙን ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ሲያስታውቅ የፓርቲው መሰረዝን ተከትሎ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 አንቀጽ 99 ስር የተቀመጡ ድንጋጌዎች እንደ አግባብነቱ በህወሓት ላይና በፓርቲው አመራሮች ላይ ተፈጻሚ እንዲሆኑ ቦርዱ መወሰኑ ይታወሳል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ኢልያስ ክፍሌ ነኝ። መልካም ጊዜ